ማንም እንዳይደርስባት የኔ ብቻ አድርግልኝ። ይሄ ነው ነገሩ። ይሄ ነው በቃ እስከዛሬ ደበቅሽኝ። እንግዲህ ይሄ ነው ነገሩ። እጅሽ እንግዲህ እንደሚያሳየው ይሄ እንግዲህ ብዙ ነገር አድርጓል። አዎ ንገሩኝ። አረጋዋለሁ። እሺ አረጋዋለሁ። ንገሩኝ። አባት ቤዛ ምን ይሳኖታል? ስሚኝ፣ መጀመሪያ እዚህ ቤት ስትረግጡ በራፌን ስታንኳኩ ሁሉም ነገር እናንተ ላይ ሲሳይን ይዘንው እኔን እንዳመናችሁብኝ አረን አላምንም። እነሱ ሲዞሩ አባብዬ መጥቻለሁ። ቤተሰብ የዛሬ ቪዲዮ የተለየ ነው። ወይኔ አውዝ ብለሽ ተነጅም እንዴት ነው የሚያስፈራው? አረ ወይኔ በዚህ ደግሞ በጣም ነው ያሳቀች። የዛሬ ቪዲዮ በሳቅ ጀምሩት። የምር በሳቅ በፍቅር ጀምሩት። ሁሌ እዚህ ቤት ፍቅር ነው ታውቃላችሁ። እና እኔ ደስ ያሉኝ ማለት እንዴት እንደሚያረጋት ጨነቅ ጥብብ ያላት ማለት ነው። ቤተሰብ ስንት ነገር ደግሞ መጨረሻ ላይ ያደረጉትን አክት ማለት ነው። ቤተሰብ ጨፈሩ እኮ ተነስተው ጨፈሩ። የምር ሰራላት ዛሬ። አረ ወይኔ እናንተ ነፍሳችሁ አይማርም የምር እንዴ! ምን ሆነክ ነው በዚህ ልክ ደግሞ አልገባም ብላ እንዴት እንዳሳዘነችኝ። አረ ወይኔ እንዴ ምን ሆነክ ነው አንተ? ቆይ በዚህ ልክ እንደዚህ የምታደርጋት ወይ ማርኬ የኔ ቆንጆ የኔ አባት ወይኔ እንዴት እንዳሳዘነችኝ ቤተሰብ ልነግራችሁ አልችልም። የምር በጣም ነው ያሳዘነችኝና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከሀገር ውጭም ከሀገር ውስጥም ላላችሁ እህቶቼ ወንድሞቼ እንደምን አላችሁልኝ? ባላችሁ በሰላማችሁ ብዝዝት ይበልልኝ የኔ ውዶች የኔ እንቁዎች ማለት ነው። እና ዛሬም ደግሞ እነ ቤዝዬ እነ ማርኬ መጥተዋል፣ ከች ብለዋል። ተናፍቃችሁ ነበረ፣ መጥታችኋል ማለት ነው። እና የኔ ውዶች ዛሬ ቪዲዮ እንግዲህ በተለየ ቪዲዮ ነው የመጡት፣ በተለየ ማለት ነው። እና ሰራላት እንግዲህ እንዴት እንደፈራች እያት። የኔ ህፃን ደግሞ ህፃን ልጅ ነው የምትመስለኝ እኔ ማለት ነው። የኔ ቆንጆ ስታሳዝን ደግሞ በኔ መኝ ሲላት ጊዜ አላምንም፣ ባንተ አላምንም። አረ ወይኔ የምር የዛሬው የተለየ ነው ቤተሰብ፣ በጣም የተለየ ማለት ነው ከምነግራችሁ በላይ። እንዴ ቆይ ምን ሆነ ነው በዚህ ልክ እንደዚህ የሚያደርጋት? እንደዚህ ለምን ታስቀይብናለህ? ከረተው እመኝ ስላትን ያላምን ማለት ነው። እኔ ባንተ አላምን ማለችው። እሰይ ደግ አረግሽው። ምን አባቱ የኔ ቆንጆ የኔ ማር። እኔ ብዙ ነገር አርጋኛለች፣ ከኔ ጋር እንድትሆን ብቻ ነው የምፈልገው አለ። ከኔ ጋር አሁንም እኮ ካንተ ጋር ነች፣ የትም አልሄደችም። አረ የኔ ቆንጆ አረ ተው እንደዚህ አታድርግብን። እኛ ቤዝዬን ምን ነው የባለፈው ፕራንክ ያው ብድሩ ያልመለሰ የማይመልስ ልጅ አይወለድም የሚባለው ተረት ይዘህ እንግዲህ የሷ ብድርክ መመለስክ ነው እና ደስ ትላላችሁ። ለማንኛውም ማለት ነው ቤተሰብዬ እኔ በጣም ነው ደስ ያሉኝ እና በጣም ነው ደስ የሚሉኝ። እዚህ ጋር እንዴት እንደሚያረጋት ወደ ጉዳያችን ከመግባት በፊት እሺ አባባ ና ከድመኝ አረጋግም። ምን ላድርግ አባባ? አረጋግም። እሺ ጭሱን አንጣ። እሺ እሺ አባባ እሺ አባባ። ወይኔ ቤተሰብ ምንድነው የሚመስለው? እንዴት ነው የሚያስፈራው? እኔ ራሱ ፈራሁት። አንተ ኧረ ጉድ እንዴ! ቤተሰብ ምን ሆነው ነው? የምር ያስፈራል። እኔ ራሱ ቢሆን ማለት ነው። ይሄ ፕራንክ ነው፣ በእርግጥ ፕራንክ ነው። ይሄንን ግን የፕራንክ ራሱ ቢሆን ይሄ ኖርማል ልጆች ናቸው አሁን ይሄ እንደዚህ የሚያደርጉት ነገር ማለት ነው። ጭራሽ ጨስ አድርገው ምንም ነገር ከመናገራችን በፊት ይለዋል። ኧረ ወይኔ እንዴት እኔ ራሱ ፈራው። የምር በጣም ነው የሚያስፈራው። አውዝ ቢላ። ኧረ እንዴ ምን ጉድ ነው? ኧረ ተው አንተ እንደዚህ አታስደንግጣት። ገና ልጅ እኮ ነች። የኔ ቅመም የኔ ቆንጆ የኔ ቅምጥል ማለት ነው።
ይሄን ውድ ደሞ ቫልሲን ይቀቧታል፣ ግሪሲን ይቀቧታል። ይሄንን እያሉ የመድኃኒት ነው እያሉ ቫልሲን እና ግሪሲን ይቀባሉ። ኧረ ወይኔ እነዚህ ልጆች! ኧረ ወይኔ ደግሞ እነዛ ምንድናቸው ነጭ ለባሾቹ እንዴት እንደሚያጠናግራቸው እንዴት እንደሚሆኑ ያቸው። ያኛው ደግሞ ወንዱ ሺቲ ለብሶ ቆይ ጠንቋይ ሺቲ ለብሳል። አውዝ ቢላ ጉድ እኮ ነው የዛሬው የተለየ ነው። ጭራሽ ጠንቋይ ቤት ብሎ የኔ እሷ ቤት ይሆናል እንደዚህ የሚያደርግበት ወይስ የማን ቤት ነው እንደዚህ የሚያደርጉት? ኧረ ወይኔ እንዲህ ነው ማለት ነው? እንዲህ ይቻላል እንዴ? ኧረ ተው እንደው ኧረ ቤዚዬን በዚህ ልክ እንደዚህ አታስጨንቅብን። ተው እኛ እኮ በጣም የምንወዳት በጣም የምናከብራችሁ ሁለታችሁም የምንወዳችሁ የምናከብራችሁ የእናንተ ቤተሰብ ነን፣ የእናንተ ወዳጆች። ለምንድን ነው እንዲህ የምታደርግብን? ኧረ ተው እንዲህ ይቻላል እንዴ ይባላልና የኔ እንቁዎች ማለት የኔ ውዶች የምር እኔ እነዚህን ሳይገድ በቃ አይመሽም እንዴ ነው ምለው ቤተሰብዬ እንትና ቤዚዬና ማርኬ ሳይመጡ ሲቀሩ ጭንቅ ነው የሚለኝ ቤተሰብ። እናንተም እንደዛው ናችሁ? እኔ በጣም ነው በቃ አላቅም በጣም ነው በቃ እስኪመጡ ድረስ ጭንቅ ጥብብ ነው የሚለኝና እንዲመጡ ነው የምፈልገው ሁላ ማለት ነው። በቃ አይመጡም ሰዓቱ አልደረሰም ሁላ ላለውኝና ዛሬ እንደውም ትንሽ የቆየሁት ዳውንሎድ ሳደርገው እምቢ ብሎኝ ነውና ለዛ ነው እንጂ ቆይሁት ወዲያውኑ ነው በቃ መልቀቅ የምፈልገው የቤተሰቦቼ ለእናንተ ማለት ነው። እና እንዴት እንደፈራች እንዴት እንደሆነች ይዋ የኔ ቆንጆ ፌንት እንዳትበላብህ አባቴ። እኔ አያገባኝም። እቺ ልጅ በጣም ፈርታለች። በዚህ ቅጥነቷን ፌንት በላች ማለት አመማት ማለት የለችም። የኔ ቤዚ የኔ ቆንጆ ማለት ነው የኔ ማር በቃ ምንም ግራ አጋብቶታል እኮ። ኧረ ወይኔ ስታሳዝን። ኧረ በእናትህ ኧረ ተው እንዴት ለምንድን ነው አንተ እንዲህ የምታደርጋት? ኧረ ተው እንደው ጭራሽ ብለክ ጠንቋይ ቤት ብለክ ትወስዳለህ። ኧረ ተው ኧረ እንደው ማርኬ ኧረ ተንኮል ደግሞ ኬት እንደሚመጣላችሁ ይሄንን ተንኮል ማለት ነው። ምን ነው ኬት ነው የመጣው? እኔ እዛ ጋር ያሳቆኝ ማለት ነው ቤተሰብ ነጭ ለባሾቹ እንዴት እንደሚሆኑ እንዴት እንደሚያረጋቸው ደግሞ ተነስቶ የሚጨፍሩት ነገርስ ቆይ ጠንቋይ ቤት ተኬደው እንዲህ ነው እጅሽን ስጪኝ ብሎ ቫልዚን እና ግሪሲን ይቀባታል። ደግሞ እጇን ትሰጠዋለች። ስታሳዝን የምሬን ነው የምላችሁ በጣም ነው ያሳዝነችኝ። እና ትቷት እየሮጠ ይወጣል ይሸሻት አላውቆ ማለት ነው። ወይኔ ልጅ አንተ የምር በዚህ ልክማ እንደዚህ ማድረግ የለብህም እንዴ አንተ ምን ሆነክ ነው? ተው እንጂ እንደዚህ አይነት ነገር ይደብራል። እኛ በሷ ቀልድ አናውቅም ስነ ስርዓት እንዴ። እኛ ማርከን እንወድሃለን በጣም ብዙ የሚወዱ ወዳጆች አሉክ። ግን በዚህ ልክማ እንደዚህ አታሰቃይብን ልጃችን እንዴ። ኧረ ተው እንዴ ተው እንደው አንተ እንደዚህ ስትለምን እንኳን አታሳዝንክም እንዴ? እንደዚህ አታሳዝንክም? አይናነክ እያየችው እኮ ነው። ለዛውም የምታይ በፍቅር አይነ ነው የምታይክ። እንደው አይኔ ውልቅ አይበልና ማለት ነው። የምሬን ነው የምላችሁ። ካልዳኒሙት እንዴት እንዳሳዘነችኝ ዛሬማ ቤዚ የተጫወተባት ማርክ እንዴ። ማርክ ምን ሆነክ ነው? ተው እንደዚህ አታርግብን። እንደው ሰሞኑ አሪፍ ላይ ነበራችሁ ጭራሽ አሁን ደግሞ ብላችሁ ጠንቋይ መጣችሁ እንዴ። ተው እንጂ እሱ በሳቂ ሞታል። እሷ ግን ምን ትሁን? ምን ይዋጣት ደግሞ? ሰው ልጁ እኮ ኮስተር ብሎ ነው የሚያወራው። አውዝ ቢላ ኮስተር ብሎ ነው የሚያወራው እንዴ። ምን ሆኖ ነው? ኧረ ተው እንደው ጭራሽ ብለክ ጠንቋይ ቤት ወስደህ እንደዚህ ታደርጋታለህ? እኔ እኮ ኮስታርነታቸው ነው የሚገርመኝ። ደግሞ እንዴት ቻሉበት? ቪዲዮ እየተቀረጸ ነው። እኔ በበኩሌ እንደዚህ ካሜራ ፊት ለፊት እፈራለሁ በጣም ማለት ነው። አልችልም። እና ሰውየው እንዴት እንደሚያደርገው እንዴት እንደሚሆን እዩት። ወይኔ የምር በጣም ነው የሚያስፈራው። እናንተ ምን ጉድ ነው? ኧረ ወይኔ ኧረ ልጅቷ ገደላት። በብር ነው እንደሚያሻት። ኧረ ወይኔ